ሰለሞን ነው ትባላሉ። በቀንጃ ፊልም ላይ የገሞራውን ገጸ ባህሪ ነው የሚጫወተው። ስራውን ያው ከዛ ፊት እንግዲህ በገብርዬ ተከታታይ ድራማ ላይ ገብርዬ ስለሰራሁኝ አቤኔዘር የሚባል ልጅ ነው ለደራሲና ዳይሬክተሩ ላይ የልኝ ላከለት። አዩ ደግሞ ለቸሬ ላከለት። ያው ቸርነት እና አዩ ተነጋግረው ካስታረጉኝ ማለት ነው። ቴሌግራም ላይ ነበር የተላከልኝና ከመጀመሪያ ጀምሬ እስከ መጨረሻ ድረስ ያለምንም እረፍት ነው የጨረስኩትና ልክ ጨርሼው የተሰማኝ ስሜት ምንድን ነበር? ወደ ሙቪ መቀየር ይቻላል። በጣም ጎትቶኝ በጣም ሳስፔንስ አድርጎ ነበር ያዳመጥኩት ያነበብኩት። ግን ወደ ሙቪ እንዴት መቀየር ይቻላል የሚለው ጥያቄ ይኖርብኝና በጣም ጓጓሁ ለመስራት። ከአክሰንት ጋር አንደኛ እኔ የተወለድኩት ያደግኩት ክፍለ ሀገር ስለሆነ ብዙም ችግር አልነበረብኝም። ነገር ግን ዳይሬክተሩ የገጸ ባህሪው ብዙም ቲፒካል የሀገርኛ ቋንቋ የሚናገር አልነበረም እና ያን ያክል ጉዳዩ አልነበረም ዳይሬክተሩ። ስለዚህ ወደ ገጠርኛ ቤድም ችግር አልነበረብኝም። ነገር ግን ከተማ ቀመስ የሆነ ሽፍታ ነው ገጸ ባህሪው። ስለዚህ ብዙም ችግር አላጋጠመኝም። ምክንያቱም ያደግኩትም የተወለድኩበትም ምናምን ክፍለ ሀገር ስለሆነ ብዙም የሀገርኛ ፊልም ብዙም ለኔ ቅርብ ነው። ያው ስክሪፕቱን ከተቀበልኩ በኋላ እንግዲህ አንድ ተዋናኝ ማድረግ ያለበት ነገር ስለተሰጠው ገጸ ባህሪ የተለያዩ መጽሐፎችን ማንበብ፣ ካራክተሩ ምን ይበላል፣ ምን ይጠጣል፣ እንዴት ነው የሚራመደው፣ እንዴት ነው የሚያወራው የሚለው ነገር ከሰዎች ይጠይቃል። ከታሪክ አዋቂዎች ፊልሞችንም ተመሳሳይ እንደዚህ የተሰሩ ፊልሞችም ለማየት ሞክሬያለሁ። እንደገና ማቃቸው በባክግራውንድ በአካባቢ ብዙ እንደዚህ አይነት ያላቸው ገጸ ባህሪ ስለነበሩ ሽፍቶች ስለነበሩ እነሱንም በተደጋጋሚ የእነሱን ባክግራውንድ እንደነበር ባህሪያቸው እንዴት እንደነበር እነሱን እያጠናሁኝ አንዳንድ መጽሐፎችንም በማንበብ ኢትዮጵያ ውስጥም ደግሞ የተሰሩ ፊልሞችንም አልፎ አልፎ ለማየት ሞክሬያለሁ እና ከዛ አንጻር ገጸ ባህሪውን ለማግኘት ሞክሬያለሁ ማለት ነው። ማንኛውም ተዋናይ እንደሚያደርገው የግድ ገጸ ባህሪውን ስቀበል እሱን ሊገልጽ የሚችሉ ነገሮችን ሪፈር አድርጌ የሚዘጋጀውበት እንደ ሲን ከባድ አልነበረም። ብዙ ሲን በርግጥ ግን ምንድነው ወደ መጨረሻ አካባቢ የነበሩ ሲኖች ከቀኑ 11 ሰዓት እስከ ሌሊቱን በሙሉ ቀርጸን የመጨረሻው ሌሊት ፀሐይ ትወጣለች አትወጣም የጨለመው የላይት ኮንቲኒቲ እና የብርሃን ኮንቲኒቲ እንትን እንዳይል እንዳናጣው እና እንዳይነጋ የነበረ ችኮላ ነበርና ወደ 6-7 ሲን አካባቢ ሌሊቱን ሙሉ ተቀርጸን ስለነበር የመጨረሻው አካባቢ የነበረው ሲን ትንሽ ከባድ ነበር። ይሄ አስገድዶ መድፈር ምናምን አካባቢ ላይ የነበረው ሲን ትንሽ አስቸግሮኝ ነበር። ከሌሎቹ አክተሮች ጋር የነበረው ኤክስፒሪየንስ እኔ መጀመሪያ ካስቱኝ ስመረጥ ከድርሰቱን በጣም ወደድኩት፣ ፕሮዳክሽኑ ወድጀው ከቸርነትና ከመስኪን የሚያክል አክተሮች ጋር መስራት ለእኔ ትልቅ እድለኝነት ነው በጣም። ስለዚህ እሱ እንደ ጥሩ አጋጣሚ ወስጄ ነው። በነገራችን ላይ ገብርዬን ከሰራው በኋላ ብዙ ስክሪፕቶች ይመጡልኝ ነበረ። እነዚያ የመጡልኝ ስክሪፕቶች ቆንጆ ናቸው እንዳሉ ሆነው፣ ነገር ግን ትልቅ ስራ እየጠበቅኩ ነበርና ያን የሚያክል ድራማ ሰርቼ ምናምን ብዬ ትልቅ የተሻለ ስራ እየጠበቅኩ ባለበት ሰዓት ነው ስክሪፕት የተላከልኝና በጣም ወድጄው ነው የሰራሁት። ይሄ ስራ በጣም ትልቅ እንደሆነ አምኜበት ወድጄው ነው መርጬ የሰራሁትና ከገባው በኋላ ደራሲና ዳይሬክተር አየልኝ ጸጋ በጣም ነው የማመሰግነው የማከብረው። በጣም የትንሽ ትልቅ ነው። ንዳጊን፣ ሲኒማቶግራፈር ሱራፌልን፣ ነታሚን ሳውንድማ ከነሱ ጋር መስራት ነው ትምህርት ቤት ነው። በእያንዳንዱ ጉዳይ እየነገሩ እየመከሩ አይዞህ እያሉ በጣም የሚሰማቸውን ስሜት እየተናገሩ እንደ ወንድማማች ተከባብረን የነበረው ወቅቱም ልክ አልነበረም። ተፋቅረን ተሳስበን ነው የሰራነውና የነበረው አጠቃላይ የነበሩ ልጆች ሁሎችም ላይተማኖችም ጋፈሮችም የነበሩ ልጆችም በጣም ነው ደስ የሚሉት። ኢቨን እነሱ ብቻ አይደሉም። በዚህ አጋጣሚ ያገኟቸው ጎንደር አዘዞ ላይ የነበሩ ልጆች በእውነት ለመናገር ከወንድም በላይ ናቸው። ሴቶችም ከእህት በላይ ናቸው። ሁሉም ፋሚሊያቸው ሚስታቸው ልጃቸው አልቀሩም እኛ ጋር ሲያግዙን ነበርና ከክሩ ጋር በጣም ተዋድጄ በጣም ተፋቅሬ ነው የሰራሁትና እድለኛ ነኝ በዚህ አጋጣሚ።
ብዙ ዲያሎጎች አይረሱኝም በነገራችን ላይ በጣም ውስጤ ውስጥ ገብተው ነው የነበሩትና ገሞራው በጣም ደስ የሚል በራሱ እውነት የሚኖር ነውና ለራሱ ልክ የሆነ ሰው ነውና ትደነቅን ለምን አትገለኝም ከምታስተቃይኝ ስትለው የሚመልስላት ዲያሎግ በጣም አይረሳኝም። እኔ ገሞራው አንቺ እንግዲህ ማረፍት አልሰጥሽም። የወር ዕድሜ ብቻ ስጪኝ። ጉዳይን ጨርሼ ስመጣ እሽታሽን ባላገኝም በጉልበት ያደርግሻል የሚለው ዲያሎግ በቃ እንትን ያደርገኛል። የመጨረሻ ደስ ሲሉ የምናገሩ ዲያሎግ ነው። ገጠመኝ ቀንጃ ላይ ብዙ ገጠመኞች ነው ያሉት በነገራችን ላይ። አንደኛው በቀረጻ ወቅት መሀል ላይ ተሰብስበን ነበርና ያው ወቅቱ ትንሽ ግጭት ነበር፣ እዛ ተኩስ ምናምን ይበዛ ነበር አካባቢ ላይ እና አንዴ ድንገት ከባድ መሳሪያ ምናምን ድንገት ሲተኩስ ያው ብዙዎቹ ከአዲስ አበባ የሄዱ ልጆች ናቸውና አንደኛው ሳውንድ ማናችን ታሜ ድንገት ከውስጥ ቀሚስ ለብሶ ወጣና እንዴ ምን ተስፋይታሉ ሴት ይብራሉ ሲባል ሰምቼ ነው ምናምን ብሎ በጣም ያሳቀኝ ፓርት መቼም አልረሳውም። ከዛ ያው ዘለላውን ነው ስለተጫወተ ዘለላሽ አይዞሽ ምናምን እያልኛም መሳቅ ጀመርና እሱን አልረሳውም። እኔ ቀረጻዬን ጨርሼ ሲሄድ ልክ ስገባ ያለንበት ካምፕ ላይ ሁሉም በሀዘን ቆዝሟል። በቃ ቸርነትም በመጥቷል፣ ካሜራማኑ፣ ዳይሬክተሩ ሁላችሁም ለቅሶ ላይ ናቸው። በቃ ምንድነው ምናምን ስል አይ በቃ ደመና ሊታረድ ነው፣ በሬው ሊታረድ ነው ሲል ይታረዳ በቃ ይታረድ መጣ። አይ ሌላ ማለት ይታረዳ ከዛ በቃ ሊበሉኝ እኔ እንዴት ይታረድ ትላለህ ጸበኛ ነኝ አሉ እንዴት ምናምን ብሎ ጭራሽ እኔን አቆረፉኝ ምናምን ማለት ያን ያክል ደመና ክንዴን በመጥላቴ ምክንያት ደመናን እንኳን እንደ ሰው እንስሳዊ መሆኑን ትቼ ልክ እንደ ሰው አንዳንዴ የምትበቀለውን ሰው ወይ ደግሞ መጉዳት የምትፈልገውን ሰው እሱን ብታጣው ቤተሰቡን ብታጣ ንብረቱን ከብቱ ምናምን እርምጃ ትወስዳለህ። በዛ ስሜት እኔም ስሜቴ ነበረ። እነሱ ሌላ ሶሉሽን እየፈለጉ ነበረ ምናምን እና ሁሉም በቃ በጣም ከመወደዳቸው የተነሳ ይገደሉ ነበር። እኔ ደግሞ በቃ ጠርቼው ነበር ክንዴንም ስለጠላሁት በቃ ደስ ብሎኛል። እንዲሁም ይታረድ ምናምን ስል የእውነት እንዴት እንደዚህ ትላለህ ምናምን ብሎ ጭራሽ በቃ የእውነት መደባደብ ነው የቀረው። ተራሲውም ራሱ በጣም ስለሚወደው ያለቀሱ ስለነበር ፋሚሊው በቃ ያኔ ነው ያስጠሏቸው እና እኔ ከልቤ ተናገርኩ፣ እነሱም ጠሉኝና በጣም የሚገርም ካለፈ በኋላ ሳስበው ግን እንስሳ ነው እና ቢያንስ እኔ እሱን እንደ እንስሳ መቁጠር ነበረብኝ። ግን ገጸ ባህሪው ስለተላበስ ነውና እዛም በጣም የነሱ አታችመንት እኔም ደግሞ ስለጠላሁት የኔ ደስታ ነበር፣ የነሱ ፊሊንግ ደግሞ እኔን በቃ ሊደበድቡኝ የደረሱትና እሱን ገጠመኝ አረሰው። ቀንጃን በእኔ አቅም በሁለት ቃል በሶስት ቃል መግለጽ አልችልም። ምክንያቱም ያንስብኛል። ቀንጃ እንዲህ ነው ብለህ የምትገልጸው የተለመደ አይነት እንትን ያለው ምናምን አይደለምና ቀንጃ ነኝ በሶስት ቃል በሁለት ቃል በአምስት ቃል ብዬ መግለጽ የምችልበት እንትን የለኝም። ቀንጃ እንደው የግድ ግለጸው ከተባልኩ አይላዩ ነው የምለው። በጣም ነው የምወደው። እንግዲህ የተሰራው በገጠራማው የኢትዮጵያ ክፍል ቢሆንም በአብዛኛው የኢትዮጵያ ከተማ የገጠር የምትለው ተመሳሳይ የሆነ ስነ ልቦና ያለው የህብረተሰብ ክፍል ያለው እና ለዚህ የማህበረሰብ ክፍል አለ ለሁሉም ነው የምለው። የከተማውን ማየት አለበት። ምክንያቱም ሩት ኮዙ እዛ ጋር የተነሳው ምክንያት ለከተማ የሚሆን ነው እና ከተማ ላይ የሚያለው በቀል፣ ሽፍትነት፣ ደም ምለሳ ምናምን የሚሉ ነገሮች በሙሉ ምናልባት በክፍለ ሀገር አካባቢ ሞሩ የበዛ ቢሆንም ነገር ግን ከተማም ላይ ያለ ነው። ምንም የስልጣናችን ሁኔታ ይሄኛውን ደም መልስ፣ በቀል የሚወሰድበት አንዱን የሚገልበት ቂም ይዞ ከ10 ከ17 ከ20 ዓመት በኋላ ከተማ ገብቶ እርምጃ የሚወስድበት እንዲህ ነገሮች በሙሉ ከተማም ላይ ያሉ ስለሆኑ ለዚህኛው የህብረተሰብ ክፍል ብዬ እንትን ማድረገው ነገር የለም። ሁሉም የህብረተሰብ ክፍል
አገር ውስጥ ያለውም አገር ውጭ ያለውም ኢቭን ቢያዩ ብዬ ነው ሪኮመንድ የማደርገው። እንግዲህ ወዳጅ ዘመዶቼ በሙሉ በአገር ውስጥም በውጭ ሀገር ያላችሁ ወንድሞቼ፣ እህቶቼ፣ አድናቂዎቼ ቀንጃ ፊልምን እንድታዩልኝ ከወዲሁ ጋብዛችኋለሁ።